በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 11 ቀን ማር ቅዱስ ገላውዴዎስ የሰማዕትነት ፍጻሜው ሆነ። ይህች ዓለም ክርስቶስን ወይም ዲያብሎስን እንድንመርጥ ሁለት ምርጫዎች ብቻ ነው የምትሰጠን። በዓለም ሳለን የሁለቱም ወይም ከሁለቱም ውጭ መሆን ስለማንችል አንዱን መምረጥ ግዴታችን ነው። ስለዚህ የሰማዕታት ሕይወት ማለት በአጭሩ በሰው ልጆች ዘንድ ክርስቶስን ወይም ዲያብሎስን የመምረጥና የማምለክ ጉዳይ ነው። የሰማዕታቱ ተጋድሎ በሥጋዊ ዓይን ሲታይ በእነርሱና በነገሥታት መካከል የሚደረግ ተጋድሎ ይምሰል እንጂ ግን በልብ ዙፋን ላይ መድኃኔ ዓለም ክርስቶስን ወይም ዲያብሎስን የማንገስ ጉዳይ ነው። በመጽሐፍ ቅዱስ ውስጥ እስራኤላውያን በተለያዩ ጊዜ ያደረጓቸው ጦርነቶች የተጻፉ ታሪኮች ተራ የጦርነት ታሪኮች ብቻ ሳይሆኑ የመንፈሳዊ ውጊያ ተምሳሌቶች ስለሆኑ ነው። ለዚህም ነው ቅዱስ ጳውሎስ ለእስራውያን የተሰጣችሁን ሕጉ መንፈሳዊ ነው ያለው። የቅዱስ ገላውዴዎስ የሰማዕቱ የገድል መቅደም መግቢያ ይሄ ነው። ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጻድቃን ቅዱሳንም ይሁን ሰማዕታት ከዓለም መርጦ የሚያስነሳቸው አንድም ለድህነት ምክንያት እንዲሆኑ አንድም ለሐዋርያዊ አገልግሎት ስለሆነ ሰማዕታት በተጋድሏቸው ወቅት ታላቅ ሐዋርያዊ አገልግሎት ፈጽመዋል። በቅዱስ መጽሐፍ ላይ እንደተጻፈው በቅዱስ ጴጥሮስ ስብከት በአንድ ጊዜ 3000 ሰዎች አምነው እንደተጠመቁ ሁሉ በቅዱስ ገላውዴዎስም ተአምርና ትምህርት አምነው ከ20,000 በላይ አረማውያን በክርስቶስ አምነው በስሙ ታምነው ለሰማዕትነት ክብር እንደበቁ ገድሉ ይናገራል። ስለዚህም የሰማዕታት ተጋድሎ ክርስቶስ ባደረባቸው ሰማዕታትና ዲያብሎስ ባደረባቸው ነገሥታት መካከል የሚደረግ መንፈሳዊ ውጊያ ከመሆኑም ባሻገር ራሱን የቻለ ትልቅ ሐዋርያዊ አገልግሎት ነው። ወይም በሌላ አገላለጽ በአምልኮተ እግዚአብሔርና በአምልኮተ ጣዖት መካከል ያለው ልዩነት የምናይበት ነው። ይህ መጽሐፍ ገድልም ከቅዱስ ገላውዴዎስ ገድል በተጨማሪ የእነ ዮስጦስ፣ አቦሊ፣ አባዲር፣ ምስራቃዊ ቴዎድሮስ፣ ሱስንዮስ፣ አውሳኒዮስ፣ አሞን፣ ስርና፣ አላንዲዮስ፣ ቡላ፣ ታውክልያ፣ ኢራኢ፣ ቴክላ የእነዚህና የሌሎችን ሰማዕታት ገድል የያዘ ሲሆን ይኸውም ገድላቸው ክርስቶስ ባደረባቸው ሰማዕታትና ዲያብሎስ ባደረባቸው ነገሥታት መካከል የሚደረገውን መንፈሳዊ ውጊያ ግልጥ አድርጎ የሚያሳይ ነው። በዲዮቅልጥያኖስ ዘመን መንግስታት በአጠቃላይ ከ47 ሚሊዮን በላይ ክርስቲያኖች በሰማዕትነት ሲያርፉ ከዘጠና ሺህ በላይ የሚሆኑት ደግሞ በእስር ቤት ተጥለው ብዙ ተሰቃይተዋል። በዚህም ወቅት በዚህ ወቅት በሁሉም ሀገራት ላይ በሚገኙ ክርስቲያኖች ላይ በግልጽ የግድያ አዋጅ ታውጆ ነበር። ምክንያቱም ከመጀመሪያው ጀምሮ ሰይጣን ለዲዮቅልጥያኖስ ተገልጦለት ወደፊት እንደሚያነግሰው ነግሮ ሲነግስ ግን ክርስቲያኖችን እንደሚያጠፋለት ቃል ተግባብተው ስለነበር ነው። ሰይጣን በነገስታት ልብ ውስጥ እያደረ ክርስቲያኖች እንደሚገድል የንጉሥ ዲዮቅልጥያኖስ ታሪክ ባጭሩ ማሳያ ነው። በንጉሥ ዲዮቅልጥያኖስ ላይ ሰይጣን እንዳደረበትና ጣዖታት እንዲመለኩ በአዋጅ ስለማስነገሩ ሰይጣን በገሃድ ተገልጦላቸው መክስሚያኖስና ዲዮቅልጥያኖስን በአንጾኪያ በሮም እንደሚያነግሳቸውና አምልኮተ ጣዖት እንደሚያስፋፉ ስለማይዙና እንዲያስፋፉ ስለማዘዙና የሚገድሉትን የሰማዕታት ስማቸውን ጨምሮ በመጥቀስ እገሌን ግደሏቸው ብሎ ስለማዘዙ ንጉሡ አምልኮተ ጣዖትን እንዲያስፋፋ የነገረው ሰይጣን ስራውን ካሰራው በኋላ በስተመጨረሻ በገሃድ ተገልጦለት የዲዮቅልጥያኖስን ነፍስ ወደ ዘላለማዊ ቅጣት ወደ ሲኦልና ገሃነመ እሳት ስለማውረዱ በተለያዩ ገድላትና ድርሳናት ላይ ተጽፎ እናገኛለን። ለምሳሌ ገድለ ቅዱስ ቢፋሞን፣ ገድለ ቅዱስ ፋሲለደስ፣ ገድለ ቅዱስ ገላውዴዎስ፣ ገድለ ቅዱስ ጊዮርጊስ፣ ገድለ አቡነ ሀብተ ማርያም። ንጉሥ ዲዮቅልጥያኖስም መጨረሻ በተአምራት ከስልጣኑ የሻሩትና ተራ የኔ ቢጤ ሆኖ ቁራሽ እንጀራ እስኪለምን ድረስ ያጎሳቆሉት ሊቀ ሰማዕታት ቅዱስ ጊዮርጊስና ሊቀ መላእክት ቅዱስ ሚካኤል ናቸው። በዲዮቅልጥያኖስ ላይ አድሮ ከ47 ሚሊዮን በላይ ክርስቲያኖችን በግፍ ሲያስገድል የነበረው ሰይጣን በስተመጨረሻም ለዲዮቅልጥያኖስ በገሃድ ተገለጠለትና እንዲህ አለው፣ ወዳጄ ሆይ እንደምን አለህ አለው። ዲዮቅልጥያኖስም ወግድ ከኔ ራቅ፣ ክርስቲያኖች በመተታቸው በጥንቆላቸው እንደምታየኝ ይህን አድርገውብኛልና አለው። ሰይጣንም መልሶ ዓይኖችን ባበራልህ መንግስትህን ብመልስልህ ምን ታደርግልኛለህ ብሎ ጠየቀው ለዲዮቅልጥያኖስ።
ዲዮቅልጥያኖስም ይህንን እስካደረግክልኝ በምድር ላይ አንድ እንኳን ክርስቲያን ላላስቀር ጨርሼ ያጠፋቸዋለሁ አለው። በዚህም ጊዜ ሰይጣኑ ተሳለቀበትና እንግዲህስ ወዮልህ፣ ወዮት አለብህ፣ ፈጽመ ሙተህ ኑሮ ከኔ ጋር በሲኦል ነው አለው። ዲዮቅልጥያኖስም ይሄን ቃል ከሰይጣን ከሰማ በኋላ ደንግጦ በክፉ አሟሟት ሞቶ ለዘላለማዊ ፍርዱን አግኝቶ ወደ ሲኦል ወረደ። በመጨረሻም በዲዮቅልጥያኖስ ላይ አድሮ ከ47 ሚሊዮን በላይ የሚሆኑ ክርስቲያኖችን በግፍ ያስገደለው ሰይጣን ወደ ሀገራችን ኢትዮጵያ እንደመጣ በገድለ አቡነ ሀብተ ማርያም ላይ ተጽፎ ይገኛል። ታላቁ የአንጾኪያ ንጉሥ አውማኒዮስ በሞት ባረፈ ጊዜ ኑማሪዮስ በእርሱ ተተክቶ ነገሰ። ይኸውም ኑማሪዮስ የቅዱስ ፋሲለደስ እህት ታኦድራን አግብቶ ዮስጦስን ወለደ። ፋሲለደስም የፊቅጦርን የእናቱን እህት ሶፊያን አግብቶ አራት ልጆችን ወለደ። እነርሱም ወንዶች አውሳዊዮስና መቃርስ ሲሆኑ ሌሎቹ ዮና እና ሮድስ የተባሉ ሴቶች ናቸው። ቅዱስ ፋሲለደስ አውዶክሲያ፣ ታኦብስቲያና ታኦድራ የተባሉ 3 እህቶችን አሉት። ታላቋ አውዶክሲያ ምስራቃዊውን ቴዎድሮስን ወለደች። ታኦብስታም የንጉሥ ኑማሪዮስን ወንድም አብጥልማዎስን አግብታ ቅዱስ ገላውዲዮስን ወለደች። ታናሽዋ ታኦድራም ንጉሡ ኑማሪዮስን አግብታ ቅዱስ ዮስጦስን ወለደች። የንጉሱ ልጅ ቅዱስ ዮስጦስና የቅዱስ ፋሲለደስ ልጅ ቅዱስ አውሳዊዮስ የጥበብና የተግሳጽ ትምህርት እየተማሩ አብረው አደጉ። ቅዱስ ገላውዲዮስና ቅዱስ ፊቅጦርም እንዲህ አብረው ነው ያደጉ። ጣዖት አምላኪ የሆኑ የቆዝና የሌሎች ሀገሮች ሰዎች ቅዱስ ገላውዲዮስን ድል እያደረጋቸው ጣዖቶቻቸውን ይሰባብርባቸው ነበር። ሰማዕታቱም ወደ አንጾኪያ በተመለሰ ጊዜ ዲዮቅልጥያኖስ ጌታችንን ክዶ ጣዖት ማምለክ መጀመሩን ባየ ጊዜ እጅግ አዘነ። ከቅዱስ ፊቅጦርም ጋር ሆነው የመጽሐፍትን ቃል ዕለት ዕለት ያነቡ ነበር። ሁለቱም ስለ ጌታችን ክብር ሰማዕቱን ደማቸውን ያፈሱ ዘንድ በምክር ተስማሙ። ሰይጣንም በሽማግሌ አምሳል ተገልጦ ያዘንላቸው በመምሰል እንዲህ አላቸው። ልጆቼ ሆይ መልካም ጎልማሶች ናችሁ፣ የነገሥታት ልጆች ናችሁ። እኔ ስለ እናንተ አዝንላችኋለሁ። ስለዚህ ከእነሱ ጋር ተስማምታችሁ አማልክቶቻቸውን እያጠናችሁ እያገለገላችሁ የንጉሱን ትእዛዝንም እየፈጸማችሁ ኑሩ። ነገር ግን ክርስቶስን በቤታችሁ አምልኩት። ይህ ዲዮቅልጥያኖስ ግን እጅግ ጨካኝ ነውና ኃይለኛ ነው እያለ በሽንገላ ሰይጣን ሰው መስሎ ይመክራቸው ነበር። እግዚአብሔርም የሚያናግራቸው ሰይጣን መሆኑን ስለገለጠላቸው አንተ የሐሰት አባት ሁልጊዜ የእግዚአብሔርን ሐሳብ ትቃረናለህ ብለው በገሰጹት ጊዜ መልኩ ለውጦ ጥቁር ባሪያ ሆነ። እነሆ ከንጉሱ ጋር አጣልቼ ደማቸውን እንዲፈስ አድርጋለሁ ብለው ወደ ከሃዲው ንጉሥ ወደ ዲዮቅልጥያኖስ ዘንድ ሄዶ ፊቅጦርንና ገላውዲዮስን ካልገደልካቸው በአንተ ላይ ይነሱብሃል፣ አንተንም ገድለው መንግስትን ይወስዳሉ። እነርሱም የመንግስት ልጆች መሆናቸውን እወቅ አለው። ንጉሱ ዲዮቅልጥያኖስም ቅዱስ ገላውዲዮስንና ቅዱስ ፊቅጦርን ቢያብላቸው እነርሱ ግን በፈቃዳቸው ሰማዕትነታቸውን በብዙ መከራ ፈጽመዋል። የፋርስና የቁስ ሰዎችን በጦርነት በርተው እንደመጡበት ባየ ጊዜ ንጉሥ ኑማሪዮስ ቅዱስ ፋሲለደስና ህርማኖስን ጠርቶ እነሆን የተረፉት ሰራዊት ሄደን የቁስ ሰዎችን እንዋጋለን፣ እናንተ ቤተ መንግስቱን ጠብቁ፣ ልጆችን ለእናንተ አደራ ሰጥቻለሁ አላቸው። ወደ ጦርነትም በሄደ ጊዜ የቁዝን ሀገር ሰዎች የጦራቸውን ብዛት አይተው የሮም ሰዎች ፈርተው ሸሹ። ንጉሥም የመንግስቱን ልብስ አውልቆ ዘውድን ጥሎ ተራ ልብስ ለብሶ ሲዋጋ በጦር ተወግቶ ሞተ። ነገር ግን የቁስ ሰዎች አላወቁትም ነበር። ጦርነቱን ባለቀ ጊዜ የሮም መንግስታት ያለ ንጉሥ ብቻዋን ቀርታ ለ1 ዓመት ቅዱስ ፋሲለደስና ህርማኖስ የመንግስት ጓህና ህጎንና ስርዓቷን እየጠበቁ ቆዩ። የቁስ ሰዎችም የሮም መንግስታት ያለ ንጉሥ መሆኗን ሲያውቁ ዳግመኛ ሊያጠፏት በጦር በርትተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶች ወደ ግብፅ ተዋጊ አርበኞችን ይልኩልን ዘንድ እንጠይቃቸው አሉት። መኳንንትም ወደ ግብፅ ወርደ በጦር ኃይለኛ የሆኑ ሰዎችን ይዘው ተመለሱ። ከግብፅ ካመጧቸው ኃይለኛ ሰዎች ውስጥን ከላይ ስሙ ከርጤባ የሚባል ፍየል የሚጠብቅ ወይም አግሪጳ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰው ወደ አንጾኪያ መጡ። ቅዱስ ፋሲለደስና ህርማኖስም ይህን ሰው የሚያስፈራ በስራው ኃይለኛ ጉልበቱ የጸና ጨካኝ መሆኑን አይተው በንጉሱ ፈረስ ላይ ባልደራስም ወይም ሹም አድርገው ሸሙት። ከጥቂት ወራትም በኋላ ታላቂቱ የንጉሥ ልጅ ከቤተ መንግስቱና
በመስኮት በኩል ሆና ሲወጣ ባቱን ሲገባ ደረቱን አይታ በሐጸ ዝሙት ተነድፋ እጅግ ወደደችው። እርሱንም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። ሰይጣንም አስቀድሞ በተገለጠለት ወቅት እንድትነግሱ አድርጋችኋለሁ፣ በነገሳችሁም ጊዜ ክርስቲያኖችን ትገድላላችሁ፣ አምልኮተ ጣዖትን ታስፋፋላችሁ ብለው ለእርሱና ለመክስሚያኖስ ቃል ተግባብተው ነበር። ያም ሰይጣን የሰጣቸውን የተስፋ ጊዜ ደረሰና የንጉሥ ልጅ አባቷ ሲሞት በሐጸ ዝሙትነትም ስትነደፍ ወስዳ አገባችውና ስሙንም ዲዮቅልጥያኖስ አለችው። የእናቷ ወንድም የሆነው ቅዱስ ፋሲለደስም ሳያውቅ ንጉሥ አደረገችው። ሰይጣንም በእርሱ አድሮ ያነጋግረው ነበር። ከዚህ በኋላ ዲዮቅልጥያኖስ ቅዱስ ፋሲለደስን ጠርቶ ስለ መንግሥት ሥራ ተነጋገሩ። ለጦርነትም ሰራዊትን ሰበሰቡም። ምስራቃዊ ቴዎድሮስ የሰራዊቱ አለቃ ሆኖ ንጉሥ ዲዮቅልጥያኖስ ጦሩን እየመሩ ወደ ጦርነት ሄዱ። ዲዮቅልጥያኖስም ቅዱስ ፋሲለደስና ህርማኖስን የመንግስትን ስራ ይሰሩ ዘንድ ከቤተ መንግስት ተዋቸው። ከጦርነቱ ከተመለሱ በኋላ ንጉሱ የክብርን ባለቤት ጌታችንን ክዶ ጣዖትን ማምለክ ጀመረ። ከዚህ በኋላ በሚገዛበት አውራጃ ሁሉ አብያተ ክርስቲያናት እንዲዘጉ በምትካቸው የጣዖታት ቤቶች እንዲከፈቱ አዘዘ። ዳግመኛም የቤተ ክርስቲያናት አገልጋዮች በሙሉ ለጣዖታት እንዲሰዉ ያልሰዋ ቢኖር ግን እንዲገደል አዘዘ። የትእዛዝንም ደብዳቤ በግዛቶቹ ሁሉ ላከ። መልእክቱን በመላ ዓለም ተሰራጨ። ወርቅ አቅልጦ 35 የወንድና 35 የሴት ጣዖታትን አሰርቶ በሚመለክበት አደባባይ አቆማቸው። ሁሉም ለእነርሱ እንዲሰግድ አዘዘ። ንጉሡ ለአለቆቻቸው ለእነርሱም ለእነዚህ ጣዖታት ያልሰገደ ቢኖር ግን ይገደላል፣ ንብረቱም ይዘረፋል ብሎ አወጀ። ሕዝቡንም ሁሉ ሰብስቦ በመጀመሪያ እርሱ ለጣዖቱ ሰገደላቸው። ከንጉሱም ቀጥሎ የወታደሮች አለቃ ህርማኖስም ሰገደ። ቀጥሎም 900 ባለስልጣናት 40,000 ወታደሮች እንዲሁ በየተራ ሰገዱ። ህዝቡም ሁሉ እንዲህ ሰገዱ። ከዚህ በኋላ ነው እንግዲህ ታላላቆቹ ሰማዕታት ክርስቶስ በማመን ጸንተው ንጉሱ ለአለቆቻቸው ጣዖት አልሰግድም እያሉ በፈቃዳቸው ወደ ሰማዕትነት የገቡት። ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁሉም ሰማዕታት ለእያንዳንዳቸው እየተገለጠላቸው በስሙ ሰማዕትነትን እንደሚቀበሉ እርሱም በመከራቸው እንደሚያጸናቸውና እንደማይለያቸው ከነገራቸው በኋላ በመጨረሻም የሚያገኙትን ክብር አስረድቷቸው ቃል ኪዳንን ገብቶላቸዋል። ለምሳሌ ጌታችን ለቅዱስ ፋሲለደስ ተገልጦለት ሰላምታ ከሰጠው በኋላ ስለ ስሙ ይቀበል ዘንድ ስላለው መከራ በሰማይም ስለሚያገኘው ክብር ነግሮታል። ሰማዕት የሆኑ ዘንድ ያላቸው ሁሉም ስማቸውን እየጠራ ነገራቸው። አባደርና እህቱ ኢራኤ፣ የህርማኖስ ልጅ ፊቅጦር፣ ምስራቃዊ ቴዎድሮስ፣ ገላውዲዮስ፣ አራቱም ልጆች አውሳዊዮስና መቃርስ፣ እንዲሁም ሁለቱ ሴት ልጆች የንጉሱ ልጅ ዮስጦስና አቦሊ፣ ሚስቱም ታውክልያ፣ እነዚህና ሌሎችን ሁሉ ጌታችን ስማቸውን እየጠራ ሰማዕት እንደሚሆኑ ለቅዱስ ፋሲለደስ በግልጽ ነገረው። በቅዱስ ፋሲለደስም በሌሎችን ሰማዕታት ላይ የሚደርስባቸው ጽኑ መከራና በኋላ የሚያገኙትን ክብር ሁሉ በዝርዝር ነገረው። የምሕረት ቃል ኪዳኑን ገባለት። የሰማዕታትና የቅዱሳን ዘላለም መኖሪያ ርስታቸውን ካሳየ በኋላ ሰማዕትነታቸውን በክብር እንደሚፈጽም ነግሮታል። ቅዱስ ፋሲለደስም ሰማዕት ይሆን ዘንድ ያላቸውን የመኳንንት ልጆች ሁሉ ሰብስቦ እኔ ግን በጌታዬና የነፍሴን የሰውነቴን መድኃኒት በሆነ በኢየሱስ ክርስቶስ ስም ደሜን አፈስ ዘንድ እኔ መከራን ወደምቀበልበት ይሄዳለሁ። ቅዱስ ክቡር ልዩ ስለሆነው ስለ ስሙ መከራን እቀበል ዘንድ ተዘጋጅቻለሁ። ኃላፊ ጠፊ የሚሆን የዚህን ዓለም ክብርና ሹመት ምን ይጠቅመኛል? ፈጥኖ ይጠፋልና አላቸው። እነርሱም በአንድ ቃል እኛም ሁላችን የክርስቶስ ባሪያዎች ነን፣ አንተ በምትሞትበት ሞት እኛም ከአንተ ጋር እንሞታለን እያሉ ወደ ንጉሥ ዲዮቅልጥያኖስ ዘንድ እየሄዱ መሰከሩ። እርሱም ብዙዎችን ታላላቅ ሰማዕታት እጅግ አሰቃይቶ ሁሉንም በየተራ ገደላቸው። ከእነሱም ውስጥ ታሪካቸውን በዚህ ገድል ላይ ከተጠቀሱት ውስጥ እንደ መግቢያ በሚሆን መልኩ ታሪካቸውን ባጭሩ እናያለን። የንጉሱ ልጅ ሰማዕቱ ቅዱስ ዮስጦስ። ይሄው ታላቅ ሰማዕት የአንጾኪያ ንጉሥ የኑማሪዎስ ልጅ ሲሆን ቅዱስ ፋሲለደስ አጎቱ ነው። ንጉሡ ኑማሪዎስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ ዮስጦስ በሌላ ቦታ በጦርነት ውስጥ ስለነበር መንግስትም ያለ ንጉሥ ቀረች። የቴዎድሮስ ብናርሊዮስ አባት ሲድራኮስና ቅዱስ ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖትን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። የንጉሱ ልጅ ቅዱስ ዮስጦስ ጦርነቱን አሸንፎ በድል ወደ ቤተ መንግስት በተመለሰ ጊዜ
ዲዮቅልጥያኖስ ጌታችንን ክዶ ጣዖታትን ሲያመልክ ቢያገኘው እጅግ አዝኖ ሰማዕት ይሆን ዘንድ ተመኘ። የሀገሩም ሰዎች ወደ የስጦስ ዘንድ ቀርበው የሱጠስን እንዲህ አሉት፣ እኛ ዲዮቅልጥያኖስን እንገድለዋለን፣ አንተ የንጉሥ ልጅ ነህና በአባቱ ዙፋን ተቀመጥ አሉት። እርሱ ግን ከምድራዊ መንግስት ይልቅ ሰማያዊ መንግስት መርጧልና እሺ አላላቸውም። ይልቁንም በጌታችን ስም ሰማዕት ይሆን ዘንድ መረጠ። በንጉሱ ዲዮቅልጥያኖስ ዘንድ ቀርቦ ስለ ጌታችን ክብር መሰከረ። ንጉሱም ገና ሲያየው እጅግ ፈርቶና ደንግጦ ጌታዬ ዩስጦስ ሆይ ይህን ታደርግ ዘንድ ያስገደደህ ማን ነው? አለው። ቅዱስ ዩስጦስም ንጉሱን እንዲህ አለው፣ በምስክርነት ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግስት እንደማስወጣህ በጌታዬ በኢየሱስ ክርስቶስም እምልልሃለሁ አለው። ዲዮቅልጥያኖስም እየፈራ የዩስጦስን ፈቃድ ይፈጽምለት ዘንድ ከሚስቱ ከታውክሊያና ከልጁ ከአቦሊ ጋር በግዞት ወደ ግብፅ እንዲወስዷቸው አዘዘ። እንዲያባብለውም ለእስክንድሪያው መኮንን ጻፈለት። የእስክንድሪያው ገዢ እጅግ ፈርቶ ዩስጦስን ጌታዬ ዩስጦስ ሆይ እንዲህ አታድርግ፣ ለአንተ ክብር ይሻላል እያለ ሊያባብለው ሲሞክርም ቅዱስ ዩስጦስ ግን እንዲህ አለው፣ የመንግስትህን ክብር እንዳታጣ ሰማዕትነቴን ፈጽምልኝ አለው። እርሱም ፈርቶ ወደ ላይኛው ግብፅ ወደ እንዲናው ገዥ ላከው። እንዲሁም ከአገልጋዮች ጋር ሚስቱን ቅድስት አውክልያን ጻ ወደ ምትባል ሀገር ሲልካት ልጁ ቅዱስ አወሊን ዳግም ወደ ሀገረ ብስጥ አላከው። ከአገልጋዮችም ውስጥ እንዲያገለግሏቸው በማለት አንድ አንድ ሰጣቸው። ቅዱስ ዩስጦስም የአዴራና ከተማ የአዴና ከተማ የእንዲና ከተማ ጣዖት አምላኪዎች ብዙ ካሰቃዩት በኋላ የካቲት 10 ቀን በሰይፍ ራሱን ቆረጡትና የተመኘውን ሰማዕትነት በድል ፈጸመ። ከስጋው ብዙ ድንቅ የሆኑ ተአምራት ተፈጸሙ። ከሰማዕቱ ቅዱስ ዩስጦስ ረድኤት በረከት ይክፈለን። ሰማዕቷ ቅድስት ታውክልያ። እርሷም በፈቃዷ ሰማዕት የሆነው የታላቁ ሰማዕት የቅዱስ ዩስጦስ ሚስት ስትሆን ከቅዱስ ዩስጦስና ከልጇ ከቅዱስ አወሊ ጋር አብረው በግዞት ወደ እስክንድርያ ገዥ ከሄዱ በኋላ ገዢውም እነ ዩስጦስ የንጉሳቸው ልጆች ስለሆኑ ፈርቶ ወደ ሌሎች ቦታዎች ይልካቸው ቅድስት ታውክልያን ጻ ወደ ምትባለው ሀገር ላካት። የሀገረ ጻ መኮንንም የእስክንድርያው መኮንን የጻፈለትን ባነበበ ጊዜ መንግስታቸውን ትተው መከራን ለመቀበልና ለመሞት መወሰናቸውን እጅግ አደነቀ። ቅድስት ታውክልያንም በማባበል ብዙ ቃል ገባላት። ነገር ግን ስለ ጌታ ኢየሱስ ክርስቶስ ፍቅር መንግስቴን ተውሁ፣ በመከራም ሁኜ ከልጅነት ባሌም ተለየው፣ በልጆችም አልጽናናምና በልጆችም አልተጽናናሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው? አለችው። መኮንኑም ቅድስት ታውክልያን በመባበል ለጣዖት እንድትገዛ ለማድረግ እንዳልቻለ ሲያውቅ ይዞ ብዙ ካሰቃያት በኋላ ስጋዋ ሲቆራረጥ ድረስ ያስገረፋት። በእስር ቤትም ሳለች የታዘዘ መልአክ ተገልጦላት ከቁስሏ ፈወሳት። እስረኞችን በእርሷ ላይ የተፈጸሙ ተአምር አይተው ብዙዎች በጌታችን በኢየሱስ ክርስቶስ አምነው ሰማዕት ሆኑ። ዳግመኛ መልአኩ ለቅድስት ታውክልያ ተገልጦላት ትቀበለው ዘንድ ያላትን ተስፋና ቃል ኪዳን ከነገራት በኋላ ሰማዕትነቷን በትዕግስት እንድትፈጽም አጽናናት። መኮንንም ራሷን በሰይፍ እንዲቆርጡ አዘዘና ቅድስት ታውክልያ ሰማዕትነትን በድል ፈጽማ የክብር አክሊልን ተቀናጀች። ምእመናን ለወታደሮቻቸው ገንዘብ ከፍለው ቅዱስ ስጋዋን ወስደው የመከራ ወራት እስኪያልፍ ድረስ በሳጥን አንወሯት። ከእናታችን ከቅድስት ታውክልያ ረድኤት በረከት ይክፈለን። ሰማዕቱ ቅዱስ አወሊ። ይህም ቅዱስ ሰማዕት የሮም ንጉሥ የኑማሪዎስ ልጅ የታላቁ ሰማዕት የቅዱስ ዮስጦስ ልጅ ነው። ቅዱስ አወሊም ከሃዲያን ሰውነቱን በእሳት አቃጥለው ሕዋሳቱን ብዙ ቦታ ቆራርጠው ለአንበሶች የጣሉት፣ የሰውነቱን ቆዳ ገፈው በቁስሉ ላይ ጨውና መጻጻ ነስንሰው በአሰቃዩት በማሰቃየት ቆዳውን አሸክመው በከተማው ያዞሩት። በመጨረሻ አንገቱን የሰየፉት ታላቁ ሰማዕት ነው። እርሱም ወደ ጌታችን ኢየሱስ ክርስቶስ እየጸለየ እንደ በግ ቆዳ የተገፈፈውን የሰውነቱን ቆዳ ወስዶ በሞቱት 18 ሰዎች ላይ ቢያሳርፍባቸው ሁሉም ሙታን ወዲያው አፈፍ ብለው ተነስተዋል። ከቅዱስ አወሊ ሰማዕት ረድኤት በረከት ይክፈለን። ቅዱስ አባድርና እህቱ ቅድስት ኢራኢ። እነዚህም ሰማዕታት የመንግስት ወገን የሆኑ የታላላቅ ሰማዕት የቅዱስ ፋሲለደስ የታላቁ ሰማዕት የቅዱስ ፋሲለደስ የእህቱ ልጆች ናቸው። አባድር በአባቱ መንግስት የሰራዊት አለቃ ቢሆንም እርሱ ግን በድብቅ ሌሊት በጸሎት ሲተጋ ያድር ነበር። በአንደኛዋ ሌሊትም ጌታችን ተገልጦለት እንዲህ አለው፣ የሰማዕትነትን አክሊል ትቀበል ዘንድ እህት ኢራሄን ይዘህ ወደ ግብፅ ሀገር ሂድ። ስለ ስጋችም እንዲያስብ ሳሙኤል የሚባል ሰው እኔ አዘዋለሁ ካለው በኋላ
በክብር ወደ ሰማይ አረገ። ከዚህ በኋላ ጌታችን ለቅዱስ አባድር በስሙ ሰማዕት እንዲሆን ለዚህም ወደ ግብጽ ሂዶ ክብሩን በከሃዲያን ነገሥታት ፊት እንዲመሰክር ከነገረው በኋላ እንዲሁ ጌታችን ለእህቱ ኢራኤም ተገልጦላት የወንድምሽን ቃሉን ስሚው፣ ትእዛዝንም አትተላለፊ በማለት እርሷንም ከወንድሟ ጋር አብራ ሰማዕት እንደምትሆን ነገራት። ቅድስት ኢራኤም ጌታችን ተገልጦላት የነገራትን ለወንድሟ አባድር ሂዳ ነገረችውና እጅግ ደስ አላቸው። ክብር ይግባውና ስለ ጌታችን ቅዱስ ስሙ ብለው ደማቸውን አፍስሰው ሰማዕት የሆኑ ዘንድ በአንድ ሐሳብ በቁርጥ ሕሊና ተስማሙ። የአባድርም እናቱ ልጇ ሰማዕት የሆኑ ዘንድ መዘጋጀቱን ስትሰማ ከንጉሡ ዲዮቅልጥያኖስ ጋር እንዳይጣላ ትማጸነው ጀመር። ወደ ሌላ ሀገር ሄዶ በሰማዕትነት እንዲሞት ግን አላወቀችም ነበር። ከዚህ በኋላ ቅዱስ አባድር ማንነቱ ሳይገለጥ በድብቅ ልብሱን ቀይሮ በመውጣት ለእስረኞቹ ውሃ እየቀዳ እግራቸውን ያጥባቸዋል። እስኪነጋ ድረስም እንዲህ ያደርጋል። በር የሚጠብቀውንም ሰው እንዲህ ይለዋል፣ ይህን ለማንም አትናገር፣ ነገር ግን ይህን ስራ ብትገልጥ እኔ ራስህን በሰይፍ እቆርጣለሁ አለው። ከዚህ በኋላ ቅዱስ አባድር እህቱ ቅድስት ኢራኢን ይዞ ወደ ግብጽ አገር ሂዶ እስክንድርያ ደረሰ። በዚያም ሁሉ ወታደሮቹ አባድርን አወቁት። አንተ የሰራዊት አለቃ ጌታችን አባድር አይደለምን? አሉት። ነገር ግን አባድር ፈገግ ብሎ ብዙዎቹ እንዲህ ይሉኛል፣ እኔ ግን መስለው ይሆናል እንጂ እርሱን አይደለሁም አላቸው። ከዚህ በኋላ ወደ ሌላ ቦታ ሄደ። በዚያም ያሉ ጭፍሮች እንዲሁ ማንነቱን ይልቁንም በአባቱ መንግስት የሰራዊት አለቃ መሆኑን ቢያውቁበት፣ እርሱ ግን በመልክ ተመሳስለን ነው እንጂ እኔ አይደለሁም አላቸው። ከዚህ በኋላ ወደ እስክንድሪያ ከተማ ወጥቶ ወደ ታላቋ ምስር ሀገር ሄደ። በምስር ሀገርን ከአበከረዙን ጋር ተገናኝተው አባድርና እህቱ ከእርሱ ቡራኬ ተቀበሉ። ከዚህ በኋላ እስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄደው የዲዮቅልጥያኖስ መኮንን በሆነ በአርያኖስ ፊት የጌታችንን ክብር መሰከሩ። መኮንንም ይዞ ጽኑ ስቃይን አሰቃያቸው። ሁለቱም በጽኑ ስቃይ ውስጥ ሳሉ ጌታችን ኢየሱስ ክርስቶስ ነፍሳቸውን ነጥቆ ወስዶ የሰማዕታትን መኖሪያ የብርሃን ቤቶችን አሳይቷቸው አጽናናቸው፣ ወደ ስጋቸውም መለሳቸው። አርያኖስን በመጨረሻ ማሰቃየት በሰለቸው ጊዜ አንገታቸውን እንዲቆርጧቸው አዘዘ። አንገታቸውን ከመቆረጣቸው በፊት አርያኖስ ቅዱስ አባድርን በአምላክህ አማጽኝሃለሁ፣ ማንነትህን ንገረኝ አለው። ቅዱስ አባድር መኮንኑ እንዲህ አለው፣ ማንነቴን በነገርኩ ጊዜ ግን ራሳችን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም አልልኝ አለው። ቅዱስ አባድር አርያኖስን ትእዛዙን እንዳይሽር ካስማለ በኋላ የሰራዊት አለቃ እኔ አባድር ነኝ በማለት ማንነቱን ነገረው። መኮንኑ አርያኖስን በዚህ ጊዜ ወዮልኝ፣ ወዮት አለብኝ፣ ጌታዬ በአንተ ፈንታ እኔ ልሞት ይገባኛል። ይህ ሁሉ ጽኑ ስቃይ እስካሰቃየው ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኸኝም? እያለ አለቀሰ። ቅዱስ አባድርም በመጨረሻ አንተም እንደኔ በሰማዕት ትሞት ዘንድ አለህና አትዘን፣ አሁን ግን የኔንና የእህቴን ሰማዕትነታችን በፍጥነት ትፈጽምልን አለው። መኮንንም የቅዱስ አባድርን ፈቃዱን ይፈጽምለት ዘንድ የአባድርና የእህቱን አንገት በሰይፍ ይቆርጣቸው ዘንድ አዘዘ። በሰይፍም ራሳቸውን ቆረጧቸውና የሰማዕትነት ፍጻሜያቸው ሆነ። በተአምራቸውም ያሳመኗቸው 30,685 ማህበርተኞችም እንዲህ በጌታችን አምነው ተሰይፈው የሰማዕትነትን አክሊል ተቀብለዋል። ቅዱስ አባድር በመጨረሻ አንተም እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን ብሎ ለመኮንን አርያኖስ የትንቢት በነገረው መሰረት በርካታ ክርስቲያኖችን በጭካኔ ይገድል የነበረው አርያኖስን በስተመጨረሻ እርሱም በሰማዕትነቱ ተአምራት አምኖ ወደ ንጉሥ በሰማዕታቱ ተአምራት አምኖ ወደ ንጉሥ ዲዮቅልጥያኖስ ዘንድ ሂዶ በንጉሡ ፊት የክርስቶስን የባሕርይ አምላክነት መስክሮ በሰማዕትነት አርፏል። የሌሎችም ሰማዕታት ታሪክ ባጭሩ ስናየው ምስራቃዊ ቴዎድሮስ ወይም ቴዎድሮስ በናርሊዮስ በ153 ረጃጅም ችንካሮች ተቸንክሮ እጅግ ተሰቃይቶ በመጨረሻ አንገቱን ተሰይፎ የክብር አክሊል ተቀናጅቷል። ታላቁ ሰማዕት ቅዱስ ሲቅጦር የዲዮቅልጥያኖስ ባለሟል በነበረ በገዛ ወላጁ አባቱ በህርማኖስ ትእዛዝ እጅግ ከተሰቃየ በኋላ ተሰይፎ ምስክርነቱን በድል የፈጸመ ነው። ሰማዕቱ ቅዱስ መቃርስም የቅዱስ ፋሲለደስ ልጅ ሲሆን እርሱም ምስክርነቱን በብዙ ስቃይ የፈጸመው ሲሆን በዲዮቅልጥያኖስ ትእዛዝ ወደምትባል ኒቅዮስ ወደምትባል ሀገር ተሰዶ በዚያም ባረማውያን በእሳት በጋሉ የብረት ችንካሮች ተቸንክሮ
ጎኖችን ተወግቶ ምላሱን ተቆርቶ ክንዶችን በየተራ ተቆራርጠ በመጨረሻም ሐምሌ 22 ቀን አንገቱን ተሰይፎ ሰማዕትነቱን በድል የፈጸመ ነው። ሰማዕቱ ቅዱስ አውሳዊዮስ የቅዱስ ፋሲለደስ ልጅ ሲሆን እርሱም በአንጾኪያ ከንጉሱ ቀጥሎ አራተኛ ሆኖ የተሾመ ስለነበር ከንጉሱ ኑማሪዎስ ልጅ ከቅዱስ ዮስጦስ ጋር አብረው አደጉ። አውሳዊዮስም ወደ ግዞት ግብጽ ተልኮ አረማውያን ስጋውን ቆራርጠው በብረት ምጣድ አድርገው ከእስር እሳት አንድደው አብስለው ብዙ ካሰቃዩት በኋላ የካቲት 23 ቀን ሰይፈውት ሰማዕትነቱን በክብር የፈጸመ ነው። ሰማዕቱ ቅዱስ ገላውዲዮስ ከቅዱስ ፊቅጦር ጋር ሆነው የመጽሐፍትን ቃል እየተማሩ አብረው ያደጉ ሲሆኑ የቅዱስ ፊቅጦር አባት ህርማኖስ እንደ ልጅ አመፀኛ ነውና ወደ እስክንድርያ ልከነው በዚያ እንዲገድሉት እናድርግ ብሎ ዲዮቅልጥያኖስን ከመከረው በኋላ አሰቃይተው እንዲገድሉት ከደብዳቤ ጋር ወደ እንዲናው ሀገረ ገዥ ወደ አርያኖስ ተላከ። አርያኖስም ቅዱስ ገላውዲዮስን ብዙ ካሰቃየ በኋላ ራሱ ንጉሱ በያዘው ጦር ወግቶ ሰኔ 11 ቀን በሰማዕትነት ነው የተገደለው። ስንክሳሩ የቅዱስ ገላውዲዮስን ንጽህናውን ቅድስናውን ለመግለጥ የመላእክት አርአያ ያለው ይለዋል። ቅዱስ ገላውዲዮስና ምስራቃዊ ቅዱስ ቴዎድሮስ በልጅነታቸው ሲጠመቁ በግንባራቸው ላይ በተከታታይ ኮባና ቴዳ የሚል ጽሑፍ ተጽፎባቸው እንደተገኘ ገድለ ቅዱስ ገላውዲዮስ ይናገራል። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል እየተገለጡላቸው ይራዷቸው እንደነበር የእሳት ሰይፍም በእጃቸው እንደሰጧቸው በገድሉ ላይ ተጽፎ ይገኛል። የመላእክት አለቃ ቅዱስ ሚካኤል ተገለጠላቸውና የቅዱስ ቴዎድሮስን እጅ ይዞ እንዲህ እያለ ሰይፍ ሰጠው። ቴዎድሮስ ወይ ለእስራኤል ጽናት እንዲሆናቸው እንደ ዳዊት ጠላቶችን ድል ንሳ፣ ጽና፣ አይዞህ አለው። ቀኝ ተበረታለች፣ ክንድ ከፍ ከፍ ትላለችና እግዚአብሔር እኔን ረዳት አድርጎ በመንግስትህ የሰጠህ እኔ ቅዱስ ሚካኤል ነኝ። በዚህም ዓለም ኃይሌ ካንተ ጋር ይሁን። ስምህንም በሰማይ ያሉ መላእክት ብርቱ ተጋዳይ የሰራዊት አለቃ ምስራቃዊ ቴዎድሮስ ብለው ጠሩህ አለው። ከዚህ በኋላ ሁለተኛ መልአኩ ቅዱስ ገብርኤል ከቅዱስ ገላውዴዎስ ጋር ተነጋገረ። ይህን የእሳት ሰይፍ ተቀበል ብሎ ሰይፉን ወደ እርሱ አቀረበ። ይህ ታላቅ ክብር ተቀብለ ወደ ፋርስ ሂድ። የእኔ ስሜ ገብርኤል ነው። ትርጓሜው ሰው የሆነ አምላክ ማለት ነው። አንተም የመላእክት አለቃ የንጉሥ ልጅ የሰራዊት አለቃ ብለው ይጠሩሃል አለው። እነሆ እግዚአብሔር በሰማይ ሁሉ ሁለታችሁንም ለእኛ ሰጣችሁ። ቴዎድሮስን ለሚካኤል፣ ገላውዲዮስን ለገብርኤል ሰጣችሁ። ዛሬ በዚህ ምድር በርሳችሁ ወዳጆች እንደሆናችሁ በኋላም በሰማይ ነፍሳችሁ እንዲህ ወዳጆች ይሆናሉ ብለው ቅዱስ ገብርኤል ነገረው። የሰማዕቱ የቅዱስ ገላውዲዮስ መቅደም ይህ ነው። ከሰማዕቱ ከቅዱስ ገላውዲዮስ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዛቅረውኩ ማሕሌተ አዘኪርያ ይላፈም ለተጸምዱከ ዘልፈ ለላ አነብብ ከዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ኩፈ እምላብኡ ላንተ ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰበታት ጻድቃን ደናግል አድኅ መነኮሳት ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምነ ውጻእ ለዘጻፎ ክራስ ለዛሞ ትርጉም በልሳን አዲስ ወለዘሰማ ቃሉ በመንፈስ አራቂተ ኩልም ባይ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ወይፈንልን ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለሙ እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት